በጥሩ ምክንያቶች የተሰሩ አንጀት የሚበሉ ትዕይንቶች በፊልም ውስጥ ይኖራሉ። Shit! ተመልካቾች ባልጠበቁት ጊዜ ልባቸውን መንካት ከቻለ ስሜቱ ከፍ ያለ ይሆናል። Don't do that. The Oscar goes to Taika Waititi. የታይካ ዋይቲቲ ኦስካር አሸናፊ የሆነውን ጆጆ ራቢት ፊልምን እንመልከት። Jojo! Who are you talking to? Nobody. እና አንጀት ለሚበላ ትዕይንት ተመልካቾችን እንዳዘጋጀ እናያለን። Look. እንዴት አዘጋጁ ሊሰራው ቻለ? የሚመጣውን ከባድ ጊዜ ለመጠቆም ምን ፍንጭ ሰጠን? Grab the rabbit by the tail, wrap it around his... እንዴት አዘጋጁ ሊሰራው ቻለ? የሚመጣውን ከባድ ጊዜ ለመጠቆም ምን ፍንጭ ሰጠን? Now then, let's get on our way, huh? ተጨማሪ እንደዚህ አይነት ስለ ፊልም ለማወቅ የሚጠቅሙ ቴክኒካል የፊልም ቪዲዮ ከፈለጋችሁ ሰብስክራይብ በማድረግ የደውል ምልክቱን ተጫኑ። ዩቲዩብ አዲስ ቪዲዮ በተለቀቀ ቁጥር ያሳውቃችኋል። ቀጥታ ወደ ቪዲዮ እንግባ። Jojo Betzler, 10 years old. ታዳጊው ጆጆ የሂትለር ወጣቶች አባል ነው። I caught a Jew. A real one. Oh, a Jew. You're the bestest, most loyal little Nazi I've ever met. ከናቱ ሮዚ ጋር በፖለቲካ ረገድ ያለ መግባባት ችግር ተፈጥሯል። The Allies have taken Italy, France will be next, and soon the war will be over. God damn it! በተለይ አንዲት አይሁዳዊት ሴት ልጅን በቤታቸው ውስጥ እንደደበቀች ሲያቅ በጆጆ ራቢት ውስጥ ያለ አንጀት የሚበላ አንድ ትዕይንት ልናይ ነው። ይህንን አንጀት የሚበላ ትዕይንት ለማዘጋጀት ብዙ ነገር ነበር። ስለዚህ ቀረብ ብለን በጥልቀት መመልከት ይኖርብናል። ለትዕይንቱ ስኬት ቁልፍ በሞቲቭ ላይ ያለው አጠቃቀም ነው። ሞቲቭ በዓላማ የሚደጋገምና በልዩ ትርጉም የተሞላ ማንኛውም አካል ነው። በትክክል አዘጋጁ ዋይቲቲ እዚህ የሚያደርገው ምንድነው? ከዚህ በፊት ቢራቢሮዎችን አይተናል። እነዚህ ምልክቶች ከዋናው ልቦለድ ተወስደዋል እና ዳይሬክተሩ በስክሪፕት ፕሌይ አዳፕት ሲያደርገው ወደዚህ አምጥቷቸዋል። ቢራቢሮችን አስደናቂ ጊዜ ከተዘበረው የጆጆ ራቢት ዓለም ጋር ለማገናኘት አስደናቂ ዘይቤ ወይም ምሳሌ ናቸው። እና አንጀት የሚበላው ትዕይንት ይኸውና። If I have to choose between you and my son... በተቃውሞ ውስጥ የሮዚ ተሳትፎ በሚያሳዝን ሁኔታ ወደ ሞት ይመራታል። የዚህ ትዕይንት መገለጥ አስደንጋጭና ፈጣን ነው። ነገር ግን መልኳን ሳናይ ማን እንደሆነች እናውቃለን። ግን እንዴት? Look. በዚህ ቀደም ባለው ትዕይንት ውስጥ ትንሽ ፍንጭ እናገኛለን። ጫማቸውን በፍሬሞች ውስጥ እናያለን። ግን ያ ብቻ አይደለም። በዚህ ምስል ውስጥ በጣም ታዋቂ ነገር አለ። ዋይቲቲ ቀደም ብሎ 2 ጊዜ በመዋቅር ውስጥ ያሳየናል። ዋይቲቲ ከዚህ በፊት 2 ጊዜ ተመሳሳይ ቅንብርን ይጠቀማል። ሞቲቭ ተመስርቷል። የሮዚ ጫሞችን በግራ በኩል የጆጆ ጭንቅላትን በቀኝ በኩል ያሳየናል። ስክሪፕቱን ስንመለከት ዋይቲቲ የሐሳብ ከጅምሩ እንደነበረው ግልጽ ነው። በተለይ ከጭንቅላቱ በላይ ጫማዎቹ መታየት እንዳለባቸው ያውቃል።
ግን ያለው ብቸኛ መግለጫ እነሱ ለየት ያሉ ጫማዎች መሆናቸው ነው። በፊልሙ ላይ እንደምናየው ቀይና ነጭ ምልክት እንዳላቸው ጫማዎቹ የሚገልጽ በስክሪፕት ውስጥ የትም ቦታ የለም። ስክሪፕት ብሬክዳውን እዚህ ጋር ነው የሚመጣው። በእይታ ተለይተው መታየት እንዳለባቸው እናውቃለን። ቀለም በቦታው ላይ ቀንሶ ሲታይ ወይም ዲሳቹሬትድ ሲሆን የጫማው ቀለም ግን አሁንም በተወሰነ ድምቀት አለው። ዋይቲቲ የእሷን የጫማ ቀለም በትክክል እንድናቅ አስገንዝቦናል እና የመጨረሻው የታሪኩን መሪ ሐሳብ ያስተዋውቃል። Grab the rabbit by the tail, wrap it around his ear. የራሳቸውን ጫማ ማሰር መቻል እያንዳንዱ ልጅ ሊያሸንፈው የሚገባ የአምልኮ ስርዓት ነው። ይሄ ደግሞ ለጆጆ ተደጋጋሚ ችግር ነው። አዶሊፍ በገጽ 2 ላይ ይመጣል። Sure, you're a little bit scrawny and a bit unpopular and you can't tie your shoelaces even though you're 10 years old. የጆጆ ጫማዎችን 3 ጊዜ ስታስር እናያለን። What are we going to do with these laces, huh? The shoelaces undone again. ጆጆ ቀላል ድርጊት ለማድረግ ያለበትን ድክመት የሚያሳይ ነገር እዚህ ጋር ይመጣል። በእርግጥም አንጀት የሚበላ ትዕይንት ነው። ዋይቲቲ ይህን ጭብጥ በአይነተኝነት መልኩ ይጨርሳል። Oh, wait. የትዕይንቱ መገለጥ በተመልካቾች ላይ ከፍተኛ ተጽዕኖ እንዲያሳድር ዋይቲቲ ታሪኮችንና ምስላዊ ጭብጦችን ያሳያል። ፍንጮች የበለጠ ኃይለኛና ትዕይንቱን የማይረሳ ለማድረግ አብረው ሰርተዋል። እንደ ጆጆ ራቢት ያሉ ፊልሞችን ለመስራት ትኩረት ያስፈልጋል። ትኩረት ደግሞ በእውቀት ነው የሚመጣው። ስለዚህ የተለያዩ የፊልም ቴክኒካል እውቀቶችን ማወቅ የምትፈልጉ ከሆነ ይህንንም ቪዲዮ ከወደዳችሁት ላይክ፣ ቻናሉንም ሰብስክራይብ ማድረግ አትርሱ። እንዲሁም ስለ ፊልም ማወቅ መማር ለሚፈልጉ ሰዎች ሼር አድርጉ። እኔ ሰለሞን ደመቀ ነበርኩ። ይህ ደግሞ በዓለም ላይ ካሉ ትልልቅ ፊልም ሰሪዎች እውቀቶችን አምጥተን የምንማማርበት ክሎዝ አፕ የዩቲዩብ ቻናል ነው። በቀጣይ ሌላ ስለ ፊልም ስራ ቴክኒክ የሚጠቅም ቪዲዮ ይዤ እስከመጣ ድረስ በያላችሁበት ሰላም ሁኑ። እወዳችኋለሁ። ባይ። Fuck off, Hitler.